እሺ ቤተሰቦች ቅድም ለአራት የከፈልነው ኔትወርክ አሁን ደግሞ እስኪ ለ16 እንክፈለው። ኦኬ ጥያቄውን እንቀይረውና ለ16 ስለዚህ ዲቫይድ ዘ ፎሎዊንግ አይፒ ብሎክ ኢንቱ 16 ሰብኔት ለ16 ንዑስ ኔትወርክ እንክፈለው ማለት ነው። አሁን ጥያቄው ተቀይሯል። ዜርፎር ስንት ቢት ነው ቦሮ ማድረግ ያለብን ከተባለ በቅድሙ አንተን መሰረት ቱ ዘ ፓወር ኦፍ ስንት ነው ለስንት ነው ክፈሉት የተባሉ ለ16 ነው አይደለ? ቱ ዘ ፓወር ኦፍ ስንት ነው 16 የሚመጣው ከተባለ ስንት ቢት ነው ቦሮ ማድረግ ያለብን? አራት ማለት ነው። ቱ ዘ ፓወር ኦፍ 4 16 እንዲመጣ ማለት ነው። ስለዚህ የመጀመሪያ ጥያቄያችን ሁልጊዜም ስንት ቢት ነው ቦሮ ማድረግ ያለብን የምትለው ናት ማለት ነው። ስለዚህ ይሄንን ላጥፋውና ኦኬ ስንት ቢት ነው ኦን ማድረግ ያለብን ማለት ነው? አራቱን ማለት ነው። ግልጽ ነው። እነዚህ አራቱን ቀይ የበራባቸውን ምን እናደርጋቸዋለን ማለት ነው? ዋን ዋን እናደርጋቸዋለን ማለት ነው። የዛን ጊዜ ለ16 ከፈል ነው ማለት ነው። በጣም ጥሩ። ስለዚህ ስላሽ ስንት ማለት ነው? 24 እና 4 28 ይሆናል ማለት ነው። ስለዚህ ስላሽ 28 ኦኬ። ያ ማለት 1 2 3 4 5 6 7 8 ዶት 1 2 3 4 5 6 7 8 ዶት 1 2 3 4 5 6 7 8 ዶት አራት አንዶች አይደለም 1 2 3 4 ከዛ አራት ዜሮዎች 1 2 3 4 በጣም ጥሩ ኢኳል ብለን 255 ዶት 255 ዶት 255 አይደለ? ይሄ የታወቁ ናቸው እነዚህ ዶት የምን ቤት ነው ዋን ዋን የሆነው የ28 የ64 የ32 እና የ16 አይደል? እነዚህ ዋን ዋን ሆነዋል ማለት ነው። ስለዚህ 1 1 1 1 አይደል? ማጂክ ነምበሯ ስንት ነች? 16። ምክንያቱም መጨረሻ ላይ ያረፍንባት ማን ላይ ነው? እዚህ ጋር ስለሆነች ስለዚህ አሁን 16 ማጂክ ነምበሯ መሆኗ ግልጽ ነው ማለት ነው። ስለዚህ 16 ሲደመር 64 ሲደመር 32 ሲደመር 16 ስንት ነው? 240 ማለት ነው። ስለዚህ 240 ይሆናል ማለት ነው። ስለዚህ እያንዳንዳቸው ንዑስ ኔትወርኮች ለ16 ንዑስ ኔትወርክ ነው የምንከፍላቸው። እያንዳንዳቸው ንዑስ ኔትወርኮች ሰብኔት ማስካቸው 255.255.240 ይሆናል ማለት ነው። ግልጽ ነው። ሶ አሁን እያንዳንዳቸው ንዑስ ኔትወርኮች አይፒያቸውን እንፈልግ። ግልጽ ነው። ስለዚህ የመጀመሪያው ኔትወርክ አይዲ ኦኬ ሳይከፋፈል በፊት የነበረው ኔትወርክ አይዲ ነው። ግልጽ ነው። ያ ማለት ይሄ ራሱ ማለት ነው። ኦኬ ኮፒ አድርገን የመጀመሪያው ኔትወርክ አይዲ ይሄ ነው። ኦኬ the first ኔትወርክ አይዲ ማለት ነው። ሁለተኛው ውሳ ማጂክ ነምበሩን እየጨመርን እንሄዳለን ተባባልን። 16 እየጨመርን እንሄዳለን ማለት ነው። ስለዚህ ሁለተኛው ኔትወርክ አይዲ ከተባለ ስንት ነው? 192.168.30.16 ሁለተኛው ኔትወርክ አይዲስ 192.168.30.32 ይሆናል ማለት ነው። 16 ሲደመር 16 32 አይደለም? ሶስተኛው ኔትወርክ አይዲስ 192.168.30.32 እና ማጂክ ነምበሩ ሲጨመር 16 ስንት ይሆናል ማለት ነው? 48 ይሆናል ማለት ነው። ግልጽ ነው። ልክ እንደዚህ እያለን አምስተኛው ኔትወርክ አይዲሳ 192.168.30.48 እና 16 64 ይሆናል ማለት ነው አይደለ? እያን 192.168.30.80 አይደለ? 192.168.30.96 አይደለ? እያን 192.168.30.112 ይሆናል ማለት ነው አይደለ? እያልን እስኪ አሁን ስንት ኔትወርክ አገኘን? 1 2 3 4 5 6 7 8 ስንት ቀርቶናል? ግማሽ ደርሰናል ማለት ነው። ስንት ቀርቶናል? ለ16 አይደለም የምንከፍለው 8ቱን ኔትወርኮች አግኝተናል አይደለ? በጣም ጥሩ 192.168.30.128 ይሆናል ማለት ነው። ስለዚህ ከዚህ ሁላ ጊዜ ለመቆጠብ እችኛይቷን ኮፒ ላርጋትና ይሄ ለሁሉም ተመሳሳይ ስለሆነ ስለማይቀየር እንደዚህ ፔስት 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 ላርጋቸው። ፔስት 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 ኮፒ ፔስት አይሻል? ምክንያቱም በጣም ጊዜ ስለሚበላ ማለት ነው። ስለዚህ አሁን በፍጥነት ለመስራት 128 ሲደመር 16 አይደለ? ኢኳል ሲደረግ 144 በጣም ጥሩ 144 ኦኬ ሲደመር 16 እያደረግን 160 ግልጽ ነው። እዚህ ጋር 160 ይሆናል ማለት ነው። ሲደመር ካልኩሌተሩ 16 አሁንም ኢኳል
176 አይደል? ስለዚህ ዝንመጣና 176 በጣም አሪፍ ሲደመር 16 ኢኳል 192 በጣም ጥሩ 192 እሺ ሲደመር 16 ኢኳል 208 አይደለ? ስለዚህ እዚህ ጋር ወርዱ ላይ መጥቼ 208 አይደለ? ስለዚህ አሁን ሲደመር ካልኩሌተሩ ማለት ነው 16 ኢኳል 224 እሺ ሲደመር 16 ኢኳል 240 እሺ 240 እሺ ሲደመር 16 ኢኳል 256 ይባላል እንዴ? አይባልም። አውት ኦፍ እንትን ስለዚህ ሞልተናል ማለት ነው። ይሄንን ላጥፋቸው አይደለ? ምክንያቱም 256 ማለት አውት ኦፍ ስለዚህ 16 ሞልቷል ማለት ነው። እስኪ እንቁጠራቸው 1 2 3 4 5 6 7 8 9 10 11 12 13 14 15 16 ዩሲ 16 ኔትወርኮች ተፈጥሯል ማለት ነው። እስኪ የመጨረሻውን ሰብኔት 16ኛውን ሰብኔት ፈርስት ዩዘብል ላስት ዩዘብል እስኪ እንፈልግ። ይሄ የ16ኛው ኔትወርክ አይዲው ነው አይደለ? ፈርስት ዩዘብሉ ምን ይሆናል? 192.168.30.241 ይሆናል ማለት ነው። የላስት ሰብኔቱ ማለት 16ኛው ሰብኔት ብሮድካስቱሳ 192.168.30.255 ይሆናል ማለት ነው አይደለ? ብሮድካስቱ ስለዚህ ላስት ዩዘብሉ ስንት ይሆናል? ሁላይ እንደዚህ እናደርግና 192.168.30.254 ይሆናል። እዚህ ጋር ደግሞ ሌሎች ዩዘብሎች ይኖራሉ ማለት ነው። ስለዚህ እዚህ ጋር ሌሎች ዩዘብሎች ይኖራሉ ማለት ነው። እቺ 16ኛዋ ኔትወርክ ይሄን ትመስላለች ማለት ነው። ስለዚህ የሌሎችን እንስራ ከተባለ የኔትወርክ አይዲ 1 ኦኬ፣ የኔትወርክ አይዲ 1 ማለት ራሱ ነው አይደለ? ኔትወርክ አይዲው እንፈልገንዋል ጀምረን እንተወው። ይሄ 192.168.30.0 ሁለተኛው ኔትወርክ አይዲስ 16 ነው የምንጨምርበት ማጂክ ነምበሩ ማለት ነው አይደለ? ይሄ 16 ይሆናል። ሶስተኛው ኔትወርክ አይዲ ደግሞ 32 ይሆናል አይደለ? አራተኛው ኔትወርክ አይዲ አራተኛው ኔትወርክ አይዲ ደግሞ 48 ይሆናል ማለት ነው። ስለዚህ የፈርስት ኔትወርክ አይዲ የመጀመሪያው ሰብኔት ላይ ኦኬ ፈርስት ዩዘብሉ ምንድነው? 192.168.30.1 ማለት ነው። ላስት ዩዘብሉሳ ግን ብሮድካስቱ መጀመሪያ እንፈልገው 192.168.30.15 ማለት ነው። ኦኬ ከዛም በኋላ ላስት ዩዘብሉሳ 192.168.30.14 ምን ነካውዳች ኦኬ ስለዚህ ስንት ሆስቶች ናቸው ማለት ነው ያሉት? ከ192.168 30.1 እስከ 14 ማለት ነው። እነዚህ ኔትወርኮች እንትኖች ብቻ ናቸው። ይሄ ኔትወርክና ፈርስት ኔትወርክ አይዲ እና ብሮድካስት ያው ጥቅም ላይ አይውልም ታውቃላችሁ። ስለዚህ እንደዛ ነው ማለት ነው። የሰከንድ ኔትወርክ ላይ ስንመጣ ሁለተኛው ሰብኔት ላይ ስንመጣ ፈርስት ዩዘብሉ ስንት ነው? 192.168.30.17 ይሆናል ማለት ነው። ስለዚህ ጊዜ ለመቆጠብ እችኛቱን እንደውም ኮፒ ላደርጋቸው። ኦኬ 192.168.30 የሚለው ኮፒ ተደርጓል። በጣም ጥሩ። ብሮድካስቱ ስንት ይሆናል ማለት ነው? ፔስት ላድርግና 30 እዚህ ጋር 32 ነው አይደለ? ስለዚህ 31 ይሆናል ማለት ነው አይደለ? በጣም ጥሩ። ስለዚህ እዚህ ጋር ደግሞ 31 ነበር አይደለ? 30 ምን ይሆናል ማለት ነው? 30 ይሆናል ማለት ነው። ስለዚህ እንደዚህ እያልን የሌሎችን መጨረስ እንችላለን። ግን ያው ገብቶናል። ስለገባን እያንዳንዱ 16 ኔትወርኮችን 16 ሰብኔቶችን ኔትወርክ አይዲ ፈርስት ዩዘብል አይፒ ላስት ዩዘብል አይፒ ብሮድካስት አይፒ እንትን ማለት ትንሽ ይደብራል። ስለዚህ እዚህ ጋር አቆመዋለሁኝ። ይበቃናል ማለት ነው። እሺ ቤተሰቦች አሁን እዚህ ጋር ለ16 ነበር አይደለ ክፈሉ የተባለው ለ64 ክፈሉ ቢባልስ? ኦኬ ዲቫይድ ዘ ፎሎዊንግ አይፒ ብሎክ ኢንቱ 64 ሰብኔት ቢባል ምንድነው የሚሆነው ነው አይደለ ጥያቄው። ስለዚህ ለ64 ክፈሉ ከተባለ ስንት ቢት ነው ቦሮ ማድረግ ያለብን? ስንት ቢት ነው መበደር ያለብን አይደለ? ስለዚህ ለስንት ነው ክፈሉ የተባለው? ለ64። በጣም ጥሩ። ስለዚህ ቱ ዘ ፓወር ኦፍ ስንት ነው 64 የሚሆነው? ቱ ዘ ፓወር ኦፍ 6 ነው 64 የሚሆነው ማለት ነው። ስለዚህ ስንት ቱ ዘ ፓወር ኦፍ 6 64።
ስለዚህ ስንት ቢት እንበድራለን ማለት ነው? 6 ቢት እንበድራለን ማለት ነው። ኦሪጂናል ኔትወርኩ ላይ ሳይከፋፈል በፊት የነበረው ኔትወርክ ላይ ሰብኔት ማስክ ላይ ማለት ነው ስንት እንጨምራለን? 6 አንዶች እንጨምርበታለን ማለት ነው አይደለ? ስለዚህ ስንት አንዶች እንጨምርበታለን? እነዚህን ቢቶች አንድ እናረጋቸዋለን ማለት ነው። ዩሲ እነዚህን ቀይ የተቀለሙትን እንትኖች አንድ እናረጋቸዋለን ማለት ነው። ስለዚህ ስላሽ ስንት ይሆናል ማለት ነው? 24 እና 6 30 ይሆናል። ስለዚህ ስላሽ 30 ይሆናል ማለት ነው። ሶ ስላሽ 30 ሲባል ወደ ባይነሪ ሲቀየር ይሄ እንዴት ነው? በባይነሪ ሲስተም ሲጻፍ 1 2 3 4 5 6 7 8 ዶት 1 2 3 4 5 6 7 8 ዶት 1 2 3 4 5 6 7 8 ዶት እና ከዛ ስንት አንዶች ይገባበታል ማለት ነው? 6 አንዶች አይደል? 1 2 3 4 5 6 አይደል? ከዛ 2 0 0 0 ስለዚህ እንደዚህ ይሆናል ማለት ነው። ይሄ ወደ ዴሲማል ፎርም ሲቀየር ስንት ነው? 255 ያው እንደተጠበቀ ነው። 255 ዶት 255 ዶት 255 ዶት የመጨረሻው የመጨረሻዋን ለማወቅ ከተፈለገ ደግሞ ኦኬ ሁሉም 1 1 እስከዚህ ድረስ አይደለ? እስከ 4 ቤት ድረስ 1 1 ማድረግ ነው። ሶ 1 1 1 1 1 1 አይደለ? ስለዚህ 128 ሲደመር 64 ሲደመር 32 ሲደመር 16 ሲደመር 8 ሲደመር 4 በአጠቃላይ ብትደምሩት ማለት ነው የሚሰጣችሁ 252 ነው። 252 ከፈለጋችሁም ይሄ አጠቃላይ ሁሉም ሲደመሩ 255 ነው አይደለ? 255 ማይነስ 3 ማለት ትችላላችሁ። የቀሩ ስንት ናቸው? ሁለት የቱ ቤት እና የዋን ቤት ነው አይደል የቀረው? ይቺና ይቺ ናቸው ዜሮ የሆኑት እንግዲህ። ስለዚህ ምን ማድረግ ይቻላል ማለት ነው? 255 ማይነስ 3 አድርገን በቀላሉ ማወቅ እንችላለን ማለት ነው። ስለዚህ ማጂክ ነምበሯ እንዳትረሱ። ማጂክ ነምበሯ አሁን ስንት ነች? 4 አይደለ? ስለዚህ ማጂክ ነምበሯ ወሳኟ ይቺ ነች። ስለዚህ ማጂክ ነምበሯ 4 ነች ማለት ነው። 4 እየጨመርን እንሄዳለን ማለት ነው። በጣም ጥሩ። ስለዚህ እዚች ጋር 252 ይሆናል ማለት ነው። እያንዳንዳቸው ኔትወርኮች እንደዚህ አይነት ይሆናሉ ማለት ነው። ግልጽ ነው። ስለዚህ የመጀመሪያው ኔትወርክ አይዲ ስንት ነው? ራሱ ነው አይደለ? 192.168.30.0። ሁለተኛው ኔትወርክ አይዲስ ማጂክ ነምበሩ ይጨመርበታል። ማጂክ ነምበሩ ስንት ነው? 4። በጣም ጥሩ። ስለዚህ ወደ ጥያቄው እንምጣና እዚህ ጋር ምን አለ ማለት ነው? 192.168.30.0 አይደለ? ይሄ ነው። ሁለተኛው ኔትወርክ ስንት ነው? 192.168.30.4 ማለት ነው። ማጂክ ነምበሩ እንደዛ ስለሆነ ዜርፎር ሶስተኛው ኔትወርክ አይዲ 192.168.30.8 አራተኛው ኔትወርክ አይዲ 192.168.30.8 ላይ ማጂክ ነምበር ሲጨመር 4 ሲጨመርበት ስንት ነው? 12 ከዛ 16 ምናምን እያለ እንቀጥላለን ማለት ነው። እኛ ግን ይሄንን ካወቅን ይበቃል። ዜርፎር የመጀመሪያው ሰብኔት ላይ የመጀመሪያው ንዑስ ኔትወርክ ላይ ስንመጣ የመጀመሪያው ንዑስ ኔትወርክ ብሮድካስት አይፒው ስንት ነው? ከሁለተኛው ኔትወርክ አይዲ ላይ አንድ መቀነስ፣ ያ ማለት 192.168.30.3 ነው አይደለ? ስለዚህ ፈርስት ዩዘብሉ ስንት ነው? 192.168.30.1 ላስት ዩዘብሉ ስንት ነው? 192.168.30.30 ስንት ማለት ነው? 2 ይሆናል ማለት ነው። እና ሉክ መሀል ላይ ምንም የለም። 192.168.30.1 30.2 በቃ ሁለቱ ብቻ ናቸው ዩዘብል ማለት ነው። አይገርምላችሁም? ሁለቱ ብቻ ናቸው ዩዘብል። መሀል ላይ እንደውም ይሄ ራሱ ዳሽ ያልኩበት እኮ ማአት የለውም ይሄ ራሱ ማለት ነው። ስለዚህ 192.168.30.1 192.168.30.2 ይሄኛው ብሮድካስት ነው። ስለዚህ በዚህ ኔትወርክ ውስጥ ስንት ኮምፒውተር ነው ማቀጣጠል የሚቻለው? 2 ኮምፒውተር ብቻ፣ 2 ዩዘብል አይፒ ብቻ ነው ማለት ነው ያለ። ምክንያቱም ይሄ የመጀመሪያውና የመጨረሻው ለአገልግሎት ስለማይውል ማለት ነው። ስለዚህ እያንዳንዳቸው ኔትወርኮች እንደዚህ ናቸው ማለት ነው። ለምሳሌ ሰብኔቱንም ብናየው ኦኬ፣ የሰብኔቱ ፈርስት ዩዘብል አሁን እንፈልገው እስኪ 192.168.30.5 ማለት ነው አይደለ? ስለዚህ ብሮድካስት ውሳ 192.168.30.8 ነበር አንተኑ፣ ይሄኛው 7 ይሆናል ማለት ነው። ስለዚህ ላስት ዩዘብል ሲዝና 192.168.30.6 ማለት ነው። ስለዚህ ሰብኔቱም
ጥቅም ላይ የሚውሉት ዩዘብል አይፒዎች ስንት ናቸው? 2 ናቸው። ዶት 5 እና ዶት 6 ማለት ነው። 4 እና 7 ኔትወርክ አይዲ እና ብሮድካስት ስለሆነ ለአገልግሎት አይውሉም ማለት። ስለዚህ እያንዳንዳቸውን በዚህ መልክ መፈለግ ትችላላችሁ ማለት ነው። እንደዚህ አይነት ስንት ሰብኔቶች አሉ ማለት ነው? 64 ሰብኔቶች አሉ ማለት ነው።